20 ቁጥር 10 እና 11 አንብቤ ጥቂት ሳሰብካለሁ ከዛ ጸልያለሁ። እንደዚህ ይላል፣ የብዙ ሰዎችን ስድብ ሰምቻለሁ፣ ማስፈራራትም ከቦኛል። መውደቄን የሚጠብቁ የሰላሜ ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈውም እንደሆነ እርሱንም እንበቀል እንደሆነ ክሰሱት፣ እኛም እንከሰዋለን ይላሉ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰነካከላሉ፣ አያሸንፉም፣ አይከናወንላቸውምና በጽኑ እፍረት ያፍራሉ። ለዘላለም በማይረሳ ጉስቁልና ይጎሰቁላሉ። ኢየሱስ ጌታ። ጠላቶቼ በሉ እስቲ አይከናወንላቸውም በሉ፣ በጽኑ እፍረት በሉ እስቲ ያፍራሉ በሉ፣ ለዘላለም በሉ እስቲ በማይረሳ በሉ ጉስቁልና በሉ ይጎሰቁላሉ በሉ። እንግዲህ ኤርምያስ እንደምታውቁት ስለ ኤርምያስ ብዙ ጊዜ አውርቻለሁ። ነቢይ ነው፣ እግዚአብሔር የጠራው ነቢይ። ኢየሱስ ጌታ። ማን የጠራው ነቢይ? እግዚአብሔር የጠራው ነቢይ ነው። እግዚአብሔር አጀንዳ ያለበት ነው፣ ግን ቲፎዞ የሌለው ነቢይ። ኤርምያስ በዘመኑ አንድም ሰው አጨብጭቦለት አያውቅም። ኢየሱስ ጌታ። መልካም የሚያደርግላቸው እሱ ላይ የሚነሱ ናቸው፣ ክፉም አያደርግም። ሲጀመር የተረዱትም ያልተረዱትም ኤርምያስ ላይ ነገር የሚገለብጡ ናቸው። ስለዚህ ኤርምያስ በዘመኑ በኖረበት ባገለገለበት ዘመን 42 ዓመት ነው ነቢይ ሆኖ ያገለግለው። 42ቱን ዓመት ያገለግለው በአስቸጋሪ ሁኔታ ውስጥ፣ በስደት ውስጥ፣ ጉድጓድ ውስጥ እየጣሉት እየተቃወሙት፣ በተቃውሞ መካከል ነው ያገለገለው። ስለዚህ ኤርምያስ የቅርቤ የሚላቸው ከሩቅ ያሉትም ኤርምያስን የሚከሱ ናቸው። ዛሬ ከሳሻችሁ ይገለበጣል ወይ? አንድ ሰው ይስማማና ይገለበጣል ወይ? ከራይሽ ላይ ይገለበጣል፣ ከቤትሽ ላይ ይገለበጣል፣ ከስራሽ ላይ ይገለበጣል፣ በኢየሱስ ስም ይገለበጣል። ኤርምያስ እንደሚከሱት እሱ ራሱ ይመሰክራል። ቁጥር 10 ላይ እንደዚህ ይላል። ኢየሱስ ጌታ። ምንድነው የሚለው? ቁጥር 10 ላንብብላችሁ እስቲ። አውቀንካ ያዘው ያዝና ቁጥር 10ን አንብብልኝ። በኢየሱስ ስም አነባለሁ። በኢየሱስ ስም እንሰማለን። የብዙ ሰዎችን ስድብ ሰምቻለሁ። ኦይ የብዙ ሰዎችን ምን ሰምቻለሁ? ሙገሳ ነው የሚለው? ጭብጨባ ነው የሚለው? ምናቸውን ሰምቻለሁ? ስድባቸውን ሰምቻለሁ። ያገለገልኳቸው ይሰድቡኛል፣ የጸለይኩላቸው ይሰድቡኛል፣ ትንቢት የነገርኳቸው ይሰድቡኛል። ለምን? ኤርምያስ ውሸታም ስለሆነ ነው? ሐሰተኛ አገልጋይ ስለሆነ ነው? ኤርምያስ ጋር እውነት ስለሌለ ነው? ኖ፣ እንደውም እንደ ኤርምያስ እውነተኛ አገልጋይ ነው። እንደ ኤርምያስ እግዚአብሔር አረጋግጦ የጠራው ነቢይ የለም። ግን ምን ይሉኛል አለ? የብዙ ሰዎችን አለ፣ የጥቂቶችን አለ፣ የብዙ ሰዎችን ምን ሰምቻለሁ? ስድብ። ስድብ በሉ እስቲ። ዛሬ የስድብ አንደበት ካንቺ ላይ ይዘጋል። በኢየሱስ ከራይሽ ላይ ይዘጋል፣ ከቤትሽ ላይ ይዘጋል፣ ከስራችሁ ላይ ይዘጋል። የሚለው መጽሐፍ ቅዱስ በአንቺ ላይ በስድብ የሚነሳ አንደበት ይቆለፋል ይላል። ዛሬ እርግጠኛ ነኝ እግዚአብሔር ይቆልፈዋል። ዳግም ላይ ይናገር ይቆልፈዋል። ከአንቺ ነገር ላይ ይቆልፈዋል። እጃችሁን አንሱና እግዚአብሔር በሉ እስቲ። የጠላቴን በሉ አንደበት በሉ ይቆልፋል በሉ። መንደር ላይ የዞረ ስድብ የሚያወራ፣ መንደር ላይ የዞረ ስምሽን የሚያጠፋ ዛሬ እግዚአብሔር ይቆልፈዋል። ከራይሽ ላይ ይቆልፈዋል። ማስፈራራታቸው ከቦኛል፣ ያስፈራሩኛል። ኢየሱስ ጌታ። ኤርምያስ ብቸኛ ነው። ኢየሱስ ያድናል። ኤርምያስ ብቸኛ ነው ብሎ ነው ያስፈራራል። ምን ያመጣል? ቆይ እኛ ከበብ ብለን ተሰብስበን ተደራጅተን ምናምን ይላሉ። ኢየሱስ ጌታ። ማስፈራራታቸው ምን ብሎኛል? ቀጥሎ ምን ይላል? መውደቄን የሚጠብቁ ተመልከቱ። ምንን የሚጠብቁ? የሚያስፈራሩትም የሚያወሩትም አንድ ዓላማ አላቸው። የኤርምያስን መውደቅ የሚጠብቁ ናቸው። እግዚአብሔር ውድቀትን በሚጠብቁ ፊት፣ ውድቀትን በሚጠብቁ ፊት እግዚአብሔር አጽንቶ ያቆምሃል፣ አጽንቶ ያቆምሻል። ስራሽ ጸንቶ ይቆማል፣ በረከት ጸንቶ ይቆማል፣ ያንተ ስኬት ጸንቶ ይቆማል። የኔ ነገር በሏ። ጠላት እያየ በሉ፣ ተቃዋሚ እያየ በሉ፣ ጸንቶ በሉ እስቲ ይቆማል በሏ። ረዳም የተመታ ይሁን፣ ውድቀትሽን የሚፈልግ የወደቀ ይሁን። ኢየሱስ ጌታ። ምንን የሚፈልጉ? ውድቀቴን የሚፈልጉ ምን አይነት ሰዎች ናቸው? የሰላሜ ሰዎች ያዙልኝ እዚህ ጋር። ኢየሱስ ጌታ። ውድቀ
ውድቀቴን የሚፈልጉት ጠላቶቼ አይደለም። የሰላሜ ሰዎች አንድ ሰው አሜን ይበል። የምኔ ሰዎች? የሰላሜ ሰዎች ማለት የኔ የሆኑ ሰዎች። ኢየሱስ ጌታ። የሰላሜ ሰዎች ማለት እኔ የማገለግላቸው፣ እኔ መልካም የማደርግላቸው ሰዎች። እነሱ ራሳቸው አለ ከጠላት ጋር ምክር ፈጠሩ፣ ቼን ፈጠሩ፣ ሁለት ግሩፕ ፈጠሩ። ዛሬ የትም ስፍራ ስላንቺ የተቀመጠ የጠላትን የወዳጅን ግሩፕ ዛሬ በክፋት የተቀመጠ ይበተናል። ኧረ በኢየሱስም ይበተናል። ኧረ በኢየሱስም ይበተናል። በየትኛውም ስፍራ በሉ፣ በወዳጅም በሉ፣ በጠላትም በሉ የተቀመጠ በሉ ምክር በሉ እስቲ ዛሬ በለዋ ይደፋል በለዋ። በኢየሱስም ደፍቼዋለሁ። ወዳጄ በምትዩ የተመከረብሽን ገለበጥኩት። በሩቅ በምትዩ የተመከረውን ደፋሁት። በኢየሱስም ደፋው። ይደፋ በሉ ማካል። ዛሬ እርግጠኛ ነኝ መንፈሴ ተቆጥቷል። እርግጠኛ መሆነው የሆነ ጽዋ ይገለበጣል። ኢየሱስ ጌታ። በደንብ አድርጎ ነው የሚገለበጠው። አይገርምሽም? ተንኮታቶ ነው የሚገለበጠው። አይገርምሽም? መጥቶ ነው የሚበረከከው። አይገርምሽም? አንቺ ትቃልጣሽበት እንዳይነሳው ነው የሚወድቀው። ሰው አሜን ካለ ዛሬ ያገኘው በኢየሱስ። ኢየሱስ ጌታ። የምኔ ሰዎች? የሰላሜ ሰዎች ሁሉ አንድ ኢየሱስ ጌታ። የምኔ ሰዎች ሁሉ? የሰላሜ ሰዎች ሁሉ ምን አሉ? ምናልባት ይታለል እንደሆነ አልታለልም በሉ። ድገምና በል፣ ጨምርና በል፣ ድገምና በል። አታላይ መንፈስ የተመታየው የደሊላ መንፈስ ይመታ፣ የኤልዛቤል መንፈስ ይመታ። ኧረ በኢየሱስ ስም ይመታ። ኢየሱስ የእግዚአብሔር ልጅ ጌታ ምን ይሁን እንደሆነ ይታለል እንደሆነ በሉ እስቲ። ምን ይሁን እንደሆነ ቀጥሎ ምን ይላል? እናሸንፈውም እንደሆነ አታሸንፈኝም በሉ እስቲ። አታሸንፈኝም በለው እባክህ፣ በለው እባክህ። እንደዚህ የምልበትን ምክንያት ነግራቸዋል። ኢየሱስ ጌታ። ዓላማቸው ምንድን ነው? ይታለል እንደሆነ፣ ሁለተኛ ይሸነፍ እንደሆነ። አፈር ትበላታለህ እንጂ አልሸነፍም። አንድ ሰው ተስማምቶ አሜን ይበል እባካችሁ። አልሸነፍም በለዋ። ከእኔ ጋር ያለው በሉ እስቲ እሱ አሸናፊ ነው በለው። ኃይልን በሚሰጠን ከማን እንበልጣለን? ከአሸናፊዎች። ኢየሱስ ጌታ። አሸናፊ ከሚባሉት ገና ለማሸነፍ አይደለም፣ እኛ እንበልጣለን። አንድ ሰው አሜን ይበል። እበልጣለሁ ይበል። ኢየሱስ ጌታ። እናሸንፈው እንደሆነ የጠላት ትግል እናሸንፈው እንደሆነ ቢያሸንፍ እንኳን እኛም በልጠዋል። አንድ ሰው አሜን ይበል። ቢያሸንፍ እንኳን በልጠዋል። ድገምና በልባል። አይገርማችሁም? እኛ እኮ ከተሸናፊዎች አይደለም የምንበልጠው። ኢየሱስ ጌታ። ከአሸናፊዎች የምንበልጥ ሰዎች። ዛሬ ጠላታችሁ አፈርድሜ ይበል። ኢየሱስ ጌታ። እጃችሁን ከፍ አድርጉና ጠላቴ በሉ እስቲ፣ ዛሬ በሉ እስቲ፣ አፈርድሜ በሉ እስቲ። ይበላል በሉ። ደግሞ ጠላታችን መንፈስ ነው። ምንድን ነው አፈርድሜ የሚበላው? ምናምን መንፈስ ብቻ አይደለም ሰውም አለ። ወግቼዋለሁ፣ በኢየሱስም ወግቼዋለሁ። መጽሐፍ ቅዱስ ከሰዎች ተጠበቁ። ከሰዎች ምን በሉ? ዘንድሮ የሰው መንፈስ ሳይቀር የሚገለበጣው በኢየሱስም ከነገርሽ ላይ ይገለበጣል። በኢየሱስም ከስራሽ ላይ ይገለበጣል። እሺ፣ እርሱንም እንበቀል እንደሆነ ተበቅሏቸዋል። ኢየሱስ ጌታ። ነገራቸውን መጥተዋል። አየህ፣ በቀል የሚፈልጉ ከሆነ አጥቅቷቸዋል ማለት። ኢየሱስ ጌታ። አያቸው፣ ያጠቃው ጠላት፣ ያሳደድከው ጠላት፣ ያባረርከው ጠላት፣ ሂድ ብለህ ያዘዝከው ጠላት ሌላ ስራ ያለው እንዳይመስልህ። የጀበና ቡና ስር የሚዞሩትን ተጠቅመው ነው ነገር የሚመጣ። ዛሬ ግን ከቱ ጋር እናገርብሃለሁ በኢየሱስም። ለበቀል የሚፈልግህን አናት ረግጣ። አይበቀለኝም በለው እባክህ፣ በለው እባክህ። መንደር ላይ ተቀምጦ አይበቀልሽም። አንቺ እየጸለሽ አይበቀልሽም። በፊቱ የዋልሽ አይበቀልሽም። እያመለክሽ አይበቀልሽም። እየፈራሽ አይበቀልሽም። አይበቀለኝም በለው። መፈለግ ይችላል ግን ማግኘት አሜን አይችልም። አሜን። ኢየሱስ ጌታ። እሺ፣ ክሰሱት እኛም እንከሰዋለን። አያችሁ፣ ግባቸው ምንድነው? ክሰሱት እኛም ምን እንለዋለን? ሁለት ግሩፕ ናቸው።
የሰላሜ ሰዎች ክሰሱት፣ እኛ ደግሞ ምን እንለዋለን? አሁን ሄደው ለጠላት ክሰሱትና እኛም ደግሞ ምን እንለዋለን? ምን ለማድረግ? ለማሸነፍ። ኢየሱስ ጌታ። ምን ለማድረግ? ያንተን እንትን ለማስጣል። ዛሬ መልእክት አለኝ። ከሳሾቻችሁ ይዋረዳሉ፣ በኢየሱስም ይዋረዳሉ፣ በኢየሱስም ይዋረዳሉ። የወዳጅ ቢሆን ይዋረዳል፣ የሩቁ ቢሆን ይዋረዳል፣ ለክስ የተሰበሰበ ይዋረዳል። ኢየሱስ ጌታ። እሺ እግዚአብሔር ግን እንዴት ደስ ይላል። አሁን እነሱ እንደዚህ ይላሉ፣ ወዳጆችም ጠላቶችም ምን ይላሉ? ክሰሱት፣ እንከሰዋለን፣ ይዋረዳል፣ እንበቀለዋለን ምናምን ይለዋል። እግዚአብሔር ግን እንደ ኃያልና እንደ ጨካኝ። አንድ ሰው አሜን ካለ ዛሬ እግዚአብሔር ከሱ ጋር ይሆናል። እግዚአብሔር ግን ከኔ ጋር ይሆናል አይደለም፣ እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ኃያል ማለት ኃይለኛ ማለት፣ ኃያል ማለት የማይሸነፍ ማለት፣ ኃያል ማለት ጉበቱ ኃይል ያለው ማለት፣ ኃያል ማለት የሚበልጥ ኃይል ያለው ማለት። ስለዚህ እንደ ኃያል ነው ሲል የትኛውንም ትግል ያሸንፍልኛል፣ የትኛውንም ተግዳሮት ይመታልኛል። እንደ ጨካኝ ሲል ደግሞ እግዚአብሔር መልካም መሐሪ ብቻ አይደለም፣ ኃያልም ጨካኝም አምላክ። ከጎናችሁ ላለው ሰው ንገሩት፣ እግዚአብሔር ጨካኝም ነው በሉት። አዎ መጽሐፍ ሲናገር እግዚአብሔር ከጨካኞች ጋር ጨካኝ። አንድ ሰው አሜን ይበል። ከጨካኞች ጋር ነው። ምን ማለት ነው? ጠላትህን አንተ ልትራራለት ትችላለህ። ምክንያቱም አጎት ውስጥ ይሆናል ያለ፣ አክስትሽ ውስጥ ይሆናል ያለ፣ እህት ውስጥ ወንድም ውስጥ ይሆናል ያለ። አንቺ ስጋ ነገር እኮ ትያለሽ፣ ሰማይ ግን ሳይሆን መንፈሱን ይገለብጠዋል፣ በኢየሱስም ይቀጣዋል። ከቱናሱን እግዚአብሔር በርዋታል፣ እንደ ኃያል በርዋ፣ እንደ ጨካኝ በርዋ፣ ከኔ ጋር ነው በሉስ። ጠላቴን በርዋ ያዋርደዋል በሉ። ከዚህ ቀን በኋላ ይዋረዳሉ። ከአንቺ ላይ የመተሩ ይዋረዳሉ። ያየሃቸው ይዋረዳሉ። ያላየሻቸው ይዋረዳሉ። ያፈቁትን ውርደታቸውን ታያል። አሜን። ኢየሱስ ጌታ። የእነሱ ናፍቆት ውርደት አይደለም፣ የእነሱ ናፍቆት ሽንፈት አይደለም። ግን የምታየው ውርደታቸው ነው። ግን የምታየው ሽንፈታቸው ነው። ግን የምታየው መውደቃው ነው። ልናገርብህ ወይ ልተንብሽብሽ ወይ ከዚህ ቀን በኋላ ድሉ ያንቺ ይሆናል። በኢየሱስም እግዚአብሔር ያሸንፍልሃል። እግዚአብሔር ያሸንፍልሻል። እግዚአብሔር በሏ ዛሬ በሉ እስቲ ጠላቴን በሏ ይበቀለዋል በሉ። አላቅም የበቀል መንፈስ በዚህ ቤት መጥቷል። ዛሬ ጠላትሽን የሚበቀል መንፈስ መጥቷል። ድህነትን ይበቀለዋል። ምስቁልናን ይበቀለዋል። የጓደኛ ጠላት ይበቀለዋል። የቅርብ ጠላት ይበቀለዋል። እግዚአብሔር ግን እንደምን እንደ ኃያል እስቲ በሉ እንደ ኃያል ኢየሱስ ጌታ ነው። ሌላስ እንደ ጨካኝ። እሺ ከኔ ጋር ነው። አሜን በሉና ከኔ ጋር ነው። እናንተ አሁን ከኔ ጋር ነው። አዎ ከነቢዩ ጋር ከአንቺ ጋር የለም። ኢየሱስ ጌታ እስቲ ከኔ ጋር ነው። ደግሞና ከኔ ጋር ነው። ኢየሱስ ጌታ አሜን። እሺ ቀጥሎ ምን? ስለዚህ ቆይ ይኸውላችሁ እነሱ የመከሩትን ሁሉ አለ። ከዛ እሱ ከሱ ጋር ማን እንዳለ ተናገረ። ኢየሱስ ጌታ አሁን እናሸንፋለን የሚሉ ሁለት ግሩፕ ናቸው። አስቡት፣ የቅርብም የሩቅም አለ። እነዚህን ማሸነፍ አይቻልም። ኢየሱስ ጌታ የፈለገ ሰው ኃይለኛ ቢሆን ለሁለት ለሶስት ከያዛችሁት ምንም ማምጣት ይችላል። ነገር ግን እግዚአብሔር አለና እንደ ኃያል እንደ ጨካኝ ከኔ ጋር ነው አለና ስለዚህ አለ። እሺ ውጤት ጋር ይመጣል። ኢየሱስ ጌታ ነው። አሳዳጆቼ ይሰነካከላሉ። ዛሬ ልናገርብህ፣ አሳዳጅሽ ይሰናከላል። ባክሽ ፈሳሽሽ ይሰናከላል። ነገርን የሚፈስ ይሰናከላል። አይገርምሽም? የሆነ ቼን ፈጥሮ ሰንሰለት ፈጥሮ የቅርብም የሩቅም ሆኖ እያለፋሽ እያፈጋሽ አለ። ጠላት ዛሬ ተሰናክሎ ይወድቃል። በኢየሱስም ይወድቃል። በኢየሱስም ይወድቃል። ይወድቃል በልባካል። ከቅርብ ይወድቃል፣ ከጎረቤት ይወድቃል፣ ከቤትሽ ይወድቃል፣ ከጓዳሽ ይወድቃል፣ ከስራ ቦታሽ ይወድቃል፣ ከትዳርሽ ላይ ይወድቃል፣ ከልጆችሽ ላይ ይወድቃል። ይወድቃል፣ ይወድቃል። ድገመውና በልባት ድገምና በልባት ላይነሳ ነው የሚወድቀው።
በሉ። መፍዙዝ የተመታ ነው። በኢየሱስ ስም የተመታ ነው። በኢየሱስ ስም የተመታ ነው። ወጣውና ይመታ በሉ። ጮሌ መንፈስ ይመታ። ጮሌ መንፈስ ይመታ። ጮሌ መንፈስ ይመታ።